97 እና 2005 ተመዝጋቢዎቻችን ከተማ አስተዳደሩ ምላሽ ሰጥቷል። ኦፊሻሊ ዘንድሮ በመንግስት በጀት ብቻ ወደ 50 ሺህ የሚሆኑ ቤቶችን እየገነባን ነው። ታሳቢ ተደርጎ እነዚህ ቤቶች እየተገነቡ ያሉት እነዚህን ወገኖቻችንን ነው። ስለዚህ ከዘንድሮም እንዲሁ ኮንቲኒየስ እየሰራን ባለናቸው ቤቶች እጣ ይወጣልና የጣው ተጠቃሚ ይሆናሉ። ቅድሚያ እነሱ ነው ሊያገኙ የሚችሉት የሚለውን መልስ ለመስጠት ነው። ስለዚህ በ2005ም በ1997ም የቆጠቡ ዜጎች ቁጠባቸውን እስከቀጠሉ ድረስ የከተማ አስተዳደሩ ጣሊያ ወጣ ዝግጁ ነው ማለት ነው። እውነት ነው። አሁን ምንድነው መታሰብ ያለበት ያው ይመጣሉ እኛም ጋር አገልግሎት ለማግኘት ይመጣሉና እኛም እንነግራቸዋለን። ቁጠባቸውን አጠናክረው መቀጠል አለባቸው። ለምሳሌ 200 ሺህ የቆጠበም ሰው አለ የ2005 ተመዝጋቢ ነኝ የሚል 1000 የቆጠበም አለ የ2005 ተመዝጋቢ ነኝ የሚል። ስለዚህ ቅድመ ክፍያ ሊከፍል የሚችለው ብር ደግሞ ሊኖር አይችልም ማለት ነው። ለምሳሌ ባለ 2000 ብር ቆጠብኩ የሚለው አሁን ቅድመ ክፍያ ሊኖር አይችልም ማለት ነው። ሰው ያን ማጣጣም ያስፈልጋል። ስለዚህ ቁጠባቸውን አጠናክረው መቀጠል አለባቸው። አንደኛ ነገር በፊት በነበረው ሬት ወይም ደግሞ በፊት በነበረው ዋጋ አሁን ያለው ነባራዊ ሁኔታ እናውቃለን አይደለ? በዛ ዋጋ አሁን ይገኛል ማለት አይቻልም። ስለዚህ ቁጠባቸውን አጠናክረው መቀጠል አለባቸው። ግን ደግሞ ከተማ አስተዳደሩ እነዚህን ቆጣቢዎች ቅድሚያ እድል ሰጥቶ በመንግስት የተገነቡትን ቤቶች ብቻ ሳይሆን በመንግስትና በግል አጋርነት እየተገነቡ ያሉ ቤቶች አሉ። እነዚህ ቤቶች ለምሳሌ 30% የመንግስት ሆኖ 70% የአልሚው ከሆነ በመንግስትና በግል አጋርነት እየገነባን ያለናቸው ቤቶች 30% ለመንግስት ለከተማ አስተዳደሩ የሚሰጠውን የቤት ድርሻ ለቆጣቢዎቻችን ሊሰጥ ነው መንግስት ወይ ከተማ አስተዳደራችን ተዘጋጅቶ ጨርሶ ያለው ማለት ነው። ድጎማ ይሆናል። ይሄ አልሚ 30% የኛን ድርሻ የከተማ አስተዳደሩን ድርሻ ወደ ቤቱ ይደጎምና ቤቱን እሱ ያለማለንን ቤት ለቆጣቢዎቻችን እንዲሰጥልን ነው ከተማ አስተዳደሩ በጣም በስፋት እየተሰራ እየሄደበት ያለው ማለት ነው። በመንግስት የሚገነባው ብቻ ሳይሆን በመንግስትና በግል አጋርነት እየተገነቡ ያሉትን የቤት ልማቶችንም ለቆጣቢዎቻችን ለማስቀረት የራሱን ድርሻ ከተማ አስተዳደሩ 30%ን ደጉሞ እዛው ላይ ደጉሞ ለራስ ለማስቀረት ሰፊ ስራ እየሰራ ነው ያለው። በመንግስትና በግል አጋርነት ቤቶችን ለመገንባት ወደ 120 ሺህ የሚሆኑ ቤቶችን ውል ተዋውለናል። ከነዚህ ላይ ወደ 97 ሺህ አካባቢ ወደ ትራክ የገቡ ናቸው። ከነዚህም ደግሞ አሁን ሰርተን እንጨርሳቸዋለን ብለን ያቀድናቸው ደግሞ አሉ። እነዚህን ወደ 27 ሺህ የሚሆኑ ቤቶች እናጠናቀቃለን ብለን የያዝናቸውን በስፋት እየተሰሩ ነው። ለምሳሌ ሩቅ ሳንሄድ እዚህ ካዛንቺስ ያለውን አያት ሪል ስቴት እየሰራ ያለውን እናውቀዋለን ብዬ አስባለሁ። እዚህ ፒያሳ ደግሞ ያለውን ደግሞ በተመሳሳይ ማለት ነውና በጣም በፍጥነት እየሰሩ ያሉ አልሚዎች አሉ። በአንድም በሌላም እየዘገዩ ያሉ ግን በርግጥ አሉ። ዞሮ እኛ ይዘን እየሄድን ያለነው በፍጥነት በተለይ እየሰሩ ያሉትን እንደነ ኦቪድ ያሉትን አያት እና ሌሎችም አልሚዎችን እነሱን ያዝ አድርጎ የኛን ድርሻ ደግሞ ለቆጣቢዎቻችን ዋጋ እንዲቀንስ ማለት ነው ሰጥቶ ወደኛ ለማምጣት ሰፊ ስራ እየተሰራ ነው ያለው።